ኦሪት አድማጮች ሰላም ናችሁ ሰላማችሁ ይብዛ ያልኩኝ ሞጽ ሻባት ስርዓትና ደንቡ እንዴት ነው የሚለውን ሁለተኛው ክፍል ይዤላችሁ ቀርቤያለሁ ሞጽ ሻባት እውነት ለመናገር ከሞጽ ሻባት በፊት ሰንበት ጧት የቦካ ነገር የሚበላው እስከ 9 ሰዓት ከ40 ወይም እስከ 10 ሰዓት በዛ ከተባለ ነው ከዚህ በኋላ የቦካ ነገር ቆሻሻ በመጣል ወጫዊ ከቤታችን ባለው ቆሻሻ በመጣል ወይም ወደ ሽንት ቤት አፈርፍሮ በመጣል እናስወግዳለን ማለት ነው የቦካ ነገር ከ10 ሰዓት በላይ ከቤታችን መገኘት የለበትም ሶስተኛውን ማዕድ ከመኒኻ በኋላ እናደርገውነን እሱነን በብስኩት ወይም ደግሞ በዳቦ አመቱን በሙሉ ስናደርግ ነበር ግን ቂጣ በዓል በዚህ ሰዓት አሁን መብላት ስለማይቻል ክልክል ስለሆነ የቦካ ነገር መብላት በሩዝ ወይም ደግሞ በፍራፍሬ ነገሮች ወይም ደግሞ ለቂጣ በዓል ተብሎ የተዘጋጁ ብስኩቶችን በነዛ ሶዳ ሽልሽት ማድረግ ይቻላል ማለት ነው የአረቢት ጸሎት እንግዲህ ሰንበት ሳይወጣ ለበዓሉ ክብር ምንም አይነት ዝግጅት ማድረግ አይቻልም ሰሃንን ማጠብም አይደለም ጠረጴዛውን ማዘጋጀት አይደለም ምንም ነገር ሰንበት ከመውጣቱ በፊት አይቻልም ስለዚህ ሻማውን ለበዓሉ ክብር ምን ብለን እናበራውን ሻማ በእርግጥነት በ100% 3 ኮከብ ከወጣ በኋላ አረጋግጠን እንዲሁም ደግሞ በካላንደሩ በሰንበት የሚወጣበትን በሚጠቁመው ካላንደር በማየት እና በቦታችን ሰንበት ወጣለች ወይስ አልወጣችም በማለት በዛ ካረጋገጥነ በኋላ ማብራት ይተበከብናል ያን ካላደረግነ ትእዛዝ ፈጸምን ብለን ኃጢአት እንገባለን ምክንያቱም በሰንበት ቀን ሻማ መለኮስ ከ39ኙ ህግጋት መተላለፍ ይሆንብናል እና ባካችሁን ለበዓሉ ክብር ሻማ ከማብራታችን በፊት በዓሉ መውጣትና በእርግጥነት 3 ኮከብ በመውጣትና ካላንደሩ ሰዓቱንን በዚህ ሰዓት ይወጣል በመለው እና ምራባኖች በየቦታው በሚናገሩበት ልብ ብላችሁ አዳምጡ ስተት እንዳይሆንብን እንደዚህ ካደረግነ በኋላ ኮከብ ከወጣ በኋላ ለአብዲል ቤን ኮደሽ ለኾል በማለት እንግዲህ ወደ ጸሎት ሄደን አርቢትን ጸሎትበት ሰዓት ይሆናል ማለት ነው 3 ኮከብ ከወጣ በኋላ እናቶች ወይም ቅድም እንዳልኩት ብቸኛ የሆኑ ወንዶች 2 ሻማ ወስደው ከአርብ ከተበራው ቆርቆሮ ሻማ እሳት በማሸጋገር በክብሪትም ሆነ በማንኛውም ወዘተ ነገር እሳት በማሸጋገር በውሃታ ሸም ሎኬኑ መለካውላ ማሸክ ዲሻኑ በዝታ በጽባኑ ለአድሊክ ነርሸሊዮም ተው በማለት ባረኮ ሁለቶችን ሻማ ይለኮሳልኝ ይህን ከለኮስነ በኋላ አረቢት ጸሎት እንሄዳለን አረቢት ጸሎተን እንመለሳለን ወደ ቤታችን የቤታችን ስንመለስ አብዳላና ኪዱሽ ስርዓትና ደንብ ይጠብቀናል አብዳላና ኪዱሽ ባንድ ላይ ሲገናኙ በዕብራይስጥ ቋንቋ ያክኔ ሐዝ በማለት እንጠቀማለን ይሄ ማለት ምንድነው ቀደም ተከተል ቡራኪዎች ምን ናቸው ስንል መጀመሪያ የወይን ብርጭቆ ለያንዳንዳችን ቤተሰባችን እንቀዳለን ምክንያቱም በዚህ ቀን ያንዳንዱ ሰው 4 ብርጭቆ መጠጣት ይተበከበታል ለዚሁ ሁላችንም 4 ብርጭቆዎች ቀድተን 86 ሲሲ የሚይዙ ይህንን ለማረጋገጥ ከፈለግነ በጻኖች መጠጫ ባክቡክ መለካት እንችላለን 90 ላይ ከመለው ላይ በኋላ ለክተን ባሉ ከመግባቱ በፊት አርብ ቀን አስቀድመን እነዚህ ቃዎች በእውነት እግዚአብሔር ባዘዘው መሰረታዊ 86 ሲሲ ይዛሉ ወይስ አይችሉም ለመያዝ አይችሉም ብቃት የላቸውም ብለን መገመት ይተበክብናል ያንን ያዘጋጀነው ዕቃ ከቀዳን በኋላ ለሁላችንም ቁመን ከጠረጴዛው ዙሪያ ወይም እንደ ስርዓትና ደግሞ እንደመናካሃደው ቁመን ወይኑን እንይዛለን ከዛ በኋላ ኤለማዳሽም እግዚአብሔር ባላቶች እነዚህ ናቸው በመለው ስርዓትና ደም እንጀምራለን ከዛ ላይ ወይም ደግሞ ሳብሪ ማራናን ከመለው ያንዳንዱ አጋዳ እንደ ሁኔታው ይጀምራልኝ ተዛቀጥሎ ቦረፕሪያ ጌፌን የሚለውን ይሁን ቡራኬን ባረካለን ኪዱሽ ስርዓትና ደም ጀመርነ ማለት ነው ወይን አለ ኪዱሽ አለ ኪዱሽን እንዳልነ ምን የበዓሉን የሚጨመረውን ስርዓትና ደም ካልነ በኋላ ቀጥታ
ወደ ቆርቆሮ ሻማ ሄደን ሁለት ክብሪቶች ቆርቆሮ ሻማ ላይ በማቃጠልና በመያያዝ ብርሃን ባየነ ጊዜ ይዛን ጊዜ በወሬ መወሪያ ኤሽ ብለን እንባረካለን በአብዳላ መንባረኮን ቡራኬ ማለት ነው ለሳት ያንን እንባረክና ክብሪቱንን እዛው ላይ ስንተው ራሱ ይጠፋል ሻማውን መለኮስ አይተበቅብንም ምክንያቱም ካበራ ነው ማጥፊያ ዘዴ የለንም ለዚሁ ምናደርገው ክብሪት በመውሰድ ወይም ደግሞ የሻማውን ክሮች ዘይት በዘይት ምናበራቸው ክሮች አሉ እነዛን ሁለት ክሮችን እንጠምሎ በዛ ማብራት ይቻላል ማለት ነው ክሮችን ብቻ ኋላ መልቀቅ በስተት አንድ ሰው ሻማውን ካበራ ድንገት ከመስኮቱ ዳር ምናምን ማስቀመጥ ይችላል ንፋስ እንዲያጠፋው ግን እሱ ብሎ ማጥፋት አይችልም ይህን አብዳላ ካደረገ በኋላ በሞጽ ሻባት ሲውል ይህን ያደርግልና እዛጋ ቅዱስን ከቅዱስ ቀን የለየህ የምል ቡራኬና ስራ እንደባለው ያንን መባረክ ይተበከበታል ያንን ካደረገ በኋላ ሸኺያኑ ለዚህ ጊዜ ያደረሰን ብሎ ከባረከ በኋላ ቁጭ ብሎ ወደ ግራ ዘንበል ብሎ ወይኑን ይዞ ይጠጣል እሱ ብቻ ሳይሆን ቤተሰቡ በሙሉ ማለት ይሄን ካደረገ በኋላ ስርዓትና ደንቡን ያጋዳውን ስርዓትና ደንብ ይቀጥላል አሁን የመጀመሪያውን ኪዱሽ የሚለውንን ስርዓትና ደንብ ጀምሯል ከዛ በኋላ ከኪዱሽ በኋላ ያለው እጅ መታጠብ ነው እጅን ከታጠበ በኋላ በፎጣ ካደረቀ በኋላ እጁን አይታጠብም ሞጽ ሻባት ያዘጋጀውን ወይም ሞጽ ሻባት ወይም አረብ ያዘጋጀውን ጨው የጨው ውሃ የድንች ቅቅሉን ወይም ሰለሪ ብለን እንጠራውን ካርፓስነን ያንን ያዘጋጀው ይህ ማዘጋጀት ያለበት እውነት መዘጋጀት ያለበት ለበዓሉ ክብር ምናቀርባቸውን እቃዎች ማለት በሳህኑ ላይ የሚቀርቡት ቅልጥም አለ እንቁላል አለ መራራ ቅጠል አለ ካርፓስ አለ ኻሮሴት አሉ እነዚህ ነገሮች ምናቀርባቸው መብሰልና መመርመር መፈተሽ አለባቸው ከትላትል ካራዩት አረብ ነው ማለት ነው ለምሳሌ መራራ ቅጠል ሐሳን ነው ምናደርገው ሐሳንን ለያንዳንዱ 27 ግራም መያዙንና ከትላትል ንጹህ መሆኑን አረብ ቀን ነው ምናረጋግጠው ማለት በሰንበት ቀን ይሄን ዝግጁ ማድረግ አንችልም ባሉ ከገባን በኋላ ብዙ ሰዓት ስለሚፈጅብን አረብ ቀን ነው ምናዘጋጀው አረብ ቀን ካጸዳ ነው በኋላ ከውሃ ንጹህ ከሆነ በኋላ በካሬር ውስጥ እናስቀምጠዋለን እንዲሁም ጨውሃንን ወይ በቀላሉ ሞጽ ሻባት ማዘጋጀት ስለሚቻል ማዘጋጀት ይቻላል ወይም ደግሞ አረብ አዘጋጅቶ ማስቀመጥ ይቻላል እንቁላል የሚቀቀለውም እንደዚሁ አረብ ቢሆን ቅልጥሙ ክንዱ የሚጠበሰውም አረብ መሆን ይተበከበታል ማለት ነው ሰለሪ ብለን እንጠራው ካርፓስ ብለን እንጠራው እሱም የሚፈተሽበት ስርዓትና ደንብ ከትላትል ንጹህ መሆኑን አረብ መሆን አለበት እነዚህን ከኪዱሹ በኋላ አስቀምጠናቸዋል 3 ቂጣዎች አሉ አስቀምጠናቸው እጃችን ይዘን ታጥበን ስንመጣ በጨው ውሃ ያዘጋጀነውንና ካርፓሱን ለያንዳንዱ እንሰጠውና ይሄን ከ27 ግራም ዝቅ ያለ ተነሽ ያለ እንበላለን ብዙ ማለ መብላት ጥሩ ነው የመጨረሻ ቡራኬ ግዴታ አለ ወይስ የለውም የሚል ክርክር ስላለበት ከክርክር ነፃ ለመሆን ብዙ አንበላ ብጣፍጥም ማለት ከመብላታችን በፊት ኋላ መራራ ቅጠል ስንበላ ቦራኬው ቦረፕሪያዳማ ስለሆነ አሁን ምን በለው ቅጠል ቦረፕሪያዳማ ስለሆነ ባንድ ድንጋይ ሁለት ወፍ እንደሚባለው ባንድ ቦራኬ ሁለት አታክልቶችን ግዴታችን ለመወጣት እናስባለን ስባርክ ለአሁን ለበላው አታክልትም ኋላ ለመራራው ቅጠልም በየማሰብ አለብኝ ቅጠሉን ይዤ ካርፓሱን ወይም ድንቹን ይዤ ባውቃታ ሸመሎከን መልkhoላም ቦረፕሪያዳማ የከባረኩ በኋላ እበላለሁ ያንዳንዱን እንበላለን ይሄ ወደ ግራ ዘንበል ማለት አይተበከብንም ማለት ነው ይሄን ካደረኩ በኋላ ቂጣውን 3 ቂጣ ያቀረብኩትን ካህናት ለወያት እስራኤል ይላልኝ ወይም ዝም ብለን 3 ቂጣ ያሉትና ማከለኛው ወስደን ትልቅና ትንሽ አድርገን እንቆርሰዋለን ትልቁን ላፊኮ ማለት 3ኛው ቂጣ ምን በላው መጨረሻ ላይ እናስቀምጠዋለን ትንሹን ቂጣ ወደ ሁለቶች መሐከል አገብተን የዳሃ ቂጣ ያልነ ሳሃኑን ያነሳነ ሰነባረክ ያንን ትንሽ ቂጣ ምናሳይበት መንገድ ነው ማለት
ይሄን ካደረግን በኋላ ሁለተኛው ብርጭቆ እንቀዳና ሀጋዳ ትረካ ዋናው በዚህ ቀን መተረክ ያለብን የኦሪት ህግጋት ለልጅ ልጅህ አስተምረው የሚለውን ህግ ለልጅ ልጆቻችን በእግዚአብሔር እንዴት አድርጎ ከግብፅ ምድር እንዳወጣን እሱ ባያወጣን ኑሮ እኛም ሆነ አባቶቻችን የልጅ ልጆቻችንም በግብፅ ሀገር ባሪያዎች ሆነው የሚቀሩ እንደሆነ በጥሩ ሁኔታ በተራኪና በመተወን ጥሩ አድርጎ ማስተማር ይጠበቅብናል። ይህንን ካስተማርነ ከጨረስነ በኋላ ሁለተኛውን ብርጭቆ ወይን እንጠጣለን። ከዛ በኋላ እጃችን ሄደን ታጥበን መጥተን ሐሞጺ ለኸሚና አረጽና አላኽላት ማጻ ሸክ ዲሻኑ በታበጽባኑ አላኽላት ማጻ የሚለውን ቡራኬ ለመባረክ ሙሉን ቂጣና የሰበርናትን ወይም ቆረስነውን ቂጣ ይዘን ሁለቶችን ባንድ ላይ ይዘን እንባረካለን። ሁለቱን ተባረክነ በኋላ ባራኪው ተቻለ ሁለቱንም ቂጣ ይብላው፣ ሌላዎች ግን አንዳንድ ቂጣ ይመብላት ነው። እሱን ካልቻለ አንዱን ቂጣ 27 ግራም የሚችለውን ቂጣ ይበላል። ከዛ በኋላ መራራ ቅጠልን ስርዓትና ደንብ እንሄዳለን። መራራ ቅጠልን ለእያንዳንዱ 27 ግራም ተሰጥቶት ያን መራራ ቅጠል ትንሽ በጭቃው በኻሮሴት ነከር አድርጎ ካራገፈ በኋላ ያን ነገር ባውሃታ አሸ መሎከኑ መልካውላም አሸ ቅዲሻኑ ብዝታ በጽባኑ አላኺላት ማሮር ብሎ ባርኮ ይበላልኝ ማለት ነው። ይህን ካደረገ በኋላ ኮሬህ የሚለው ስርዓትና ደንብ አለ። ኮሬህ አንዱን ቂጣ ወስዶ ከሁለት ገምሶ በመሐከሉ ላይ መራራ ቅጠል አግብቶ ከዛም ኻሮሴትን አድርጎ በቤተ መቅደሱ ሲቀርብ የነበረው መስዋዕት ለማስታወስ ይበላል ማለት ነው። ይህን ካደረገ በኋላ አሁን ቤት ያፈራውንን ምግቦች በሙሉ አቀርበን እንበላለን። ግን ልብ በሉ ስንበላ ርቦን ስለቆየን ሆዳችን እስኪሞላ ድረስ መብላት የለብንም። ምክንያቱም ገና አንድ ቂጣ አለችን ያልበላናት ቂጣ አለች። ያችን ቂጣ መቼም የመጀመሪያው ቂጣ ሲበላ ርቦናል፣ ምንም አይረብሸንም። ሁለተኛውም እንደዚህ ነው፣ ሆዳችን ገና አልሞላም። ሶስተኛውን ቂጣ ለመብላት ግን ሆዳችን ከሞላ በኋላ ቅንጦት ይመጣና ደረቅ ቂጣ ለመብላት ይከብደናል። ስለዚህ ሆዳችን ትንሽ ሳይሞላ ማስቀረት ይጠበቅብናል። ሶስተኛውን ቂጣ አፊኮማንን ከበላን ከጨረስነ በኋላ ከዚህ በኋላ ምግብ እንግዲህ መብላት አይቻልም። ለዚሁ ሆዳችን ማስቀረት አለብን ስንል ያው የቂጣ ጣዕምና መቅረት ስላለበት መጠኑን አይተን ማድረግ ይጠበቅብናል ማለት ነው። ይህንን ከበላን በኋላ ብርካታ ማዞን ለማድረግ ሶስተኛ ብርጭቆ ወይን እንቀዳለን። ሶስተኛ ብርጭቆ ወይን ቀድተን ብርካታ ማዞን እናቀርባለን። ስንጨርስ ወይኑን ባርከን እንጠጣለን። ለወይን ቡራኬ የምናደርገው የመጀመሪያው ኪዱሽ እናደርግና ሶስተኛው ብርካታ ማዞን ከጨረስን በኋላ የምንጠጣውን ወይን ኪዱሽ እናደርግለታለን። ይቅርታ ቡራኬ እንባረካለን ቦረፕሪያ ገፈን ብለን ያንን ከጨረስን በኋላ አራተኛውን ብርጭቆ ወይን እንቀዳና እንዲሁም ለኤልያው ብርጭቆ እንቀዳለን። ከዛ በኋላ ውደሳና ምስጋና እናቀርባለን ለአምላካችን። ቂጣዎችንና ወይኖችን ስንጠጣ ሁሌም ወደ ግራ ዘንበል ብለን መጠጣት አለብን፣ መብላት አለብን። የረሳ ሰው ደግሞ መብላትና መጠጣት ስለሚኖርበት ልብ በሉ እንዳንረሳ፣ እያንዳንዳችን አንዱን ሌላውን እናስታውሰው እንዳትረሳ እያለ ምንም እንኳን ደግሞ መጠጣትና መብላት ቢጠበቅብንም አቅመ ደካማ የሆኑ ሽማግሌዎች ወይም ታማሚ የሆኑ ሰዎች ደግሞ መብላት ወይም መጠጣት አይገደዱም። እዚሁ ሁሉም ነገር ያደረግነው ያቀረብነው ስርዓትና ደንብ በእግዚአብሔር ፊት የተወደደ ሆኖ ለኛም በረከትና ብርሃን ያድርበት ይሁን ብለን እንመኛለን። መልካም ፔሳህ ካሸር በሳሚያህ ይሁንላችሁ ይሁንልን።